ሳዞቻቸው ያስተማሯቸው ስድብ ነው። በቃ ተረጋጊ ተረጋጊ። እንዳያሰልም ስለፈራ እኮ ነው እሱንም። ኧረ ተረጋጊ ብለ የወጣው ተረጋጊ። አሁን እኛማ እንረጋጋለን፣ ግን እናንተ ዝላቸው የምሰበስቡት ወደ ጀሃነም ማለት ነው። ሰዎች ምላስ እንጂ ጆሮ የለሽም። እንዴታችን አንድ ምላስ ሁለት ጆሮ ነው ያለሽ። ለማዳመጥ ሞክሪ። አላይና አለው ብለሽ የምታምኘው እንደናንተ አምላክ የኛ አንጀት አለው ምን አለው እያልክ አለበት። መጽሐፍ ቅዱስ እኮ ይላል። ፕሊስ ጥያቄ ትመልሻለሽ ወይንስ እንደው እንደናንተ አምላክ የኛ አንጀት አለው ምን አለው እያልክ አለበት። መጽሐፍ ቅዱስ የራስህ መጽሐፍ ራሱ አታነብም እኮ በስትክክል። እባክሽ የተጠየቅሽው ትመልሻለሽ። ተባረካ እንደሚጣት ተሰራላችሁ ምታርጋችሁ እሱ ጋር ስትደርስ ደንብልብል ተዳድል። አይ ጭንቅላት የሌለው ነገር ማምለክ ችግሩ ይሄ ነው። በቃ አያችሁ፣ ጭንቅላት አልባ ማምለክ ችግሩ ይሄ ነው። አዳምጪ፣ በቃ ጭንቅላት የሌለው ማምለክ ችግሩ ይሄ ነው። ጭንቅላት ያለው ስታመልኪ ማስተዋል ይሰጥታል። አዳምጪ። እሺ በቃ ከስሩኝ። እናመሰግናለን። አጋንንት ነው እየተጫወተባት ያለው። ጸሎት አድርጉላት። ጭንቅላት የሌለው አካል ስለምታመልክ ነው እንደዚህ ጭንቅላት አልባ የሆነችው። አብዱልአዚዝ እንኳን ደህና መጣ። በተቻላችሁ መጠን ጭንቅላት የሌለውን አካል የምታመልኩት ተረጋጉ። እናንተ ናችሁ ሞሮፍ ተሳዳቢዎቹ። እግር የምታመልኩ ተረጋጉና ሀሳብ ላይ ለማውራት ሞክሩ። አብዱልአዚዝ አድናን ሰላም ብያለሁ። አብዱልአዚዝ እንኳን ደህና መጣ። አብዱል አልሰማም። አብዱል ኧረ ይሰማል። አብዱልአዚዝ አለ። ተመለስ። ሮዝ ሆኗል። አይ ቲንክ ተመለስ። አብዱልአዚዝ አድናን። ኦኬ እሺ፣ ቀጥል አብዱልአዚዝ። ይሰማል። መልካም፣ እንኳን ደህና መጣ። እንኳን ሰላም ቆያችሁ። መልካም። አላህ እናለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው። ከአርሽ በላይ ነው። መቼ ነው ከአርሽ በላይ የሆነው? መቼ ነው ከአርሽ በላይ የሆነው? አቤት፣ መቼ ነው ከአርሽ በላይ የሆነው? ዓለሙን ከመፍጠሩ በፊት ማለት ነው። ዓለሙን ከመፍጠሩ በፊት ከአርሽ በላይ ነበረ። ስለዚህ ዓለም ሳይፈጠር አርሽ ነበር ማለት ነው። ዓለም ሳይፈጠር አርሽ ነበር ማለት ነው። አልነበረ። ታዲያ እንዴት ነው ዓለም ሳይፈጠር ከአርሽ በላይ የሆነው? አላህ ከአርሽ በላይ መሆኑን ማስረጃ ልስጥህ። እሺ ስጠኝ። ያው ፊት ለፊት ተከፍቶልሃል። አክቹዋሊ ሱረቱ ጣሃ ቁጥር 5 ክፈትለት። እሺ ቁጥር 4 እና 5 ምን ይላል? አንብብና አስረዳኛ። አራህማኑ ዐለል ዐርሽ እስተዋ ምን ማለት ነው? አላህ ከአርሽ በላይ ሆነ ማለት ነው። ኦኬ፣ መቼ ነው የሆነው? ሰማይና መሬትን ከፈጠረ በኋላ ማለት ነው። ስለዚህ አስቀድሞ ከታች ነበር ማለት ነው። እሱ አልተነገረም። እሺ ከአርሽ በላይ ነው ብለህ ነው የምታምነው ያንተ አላህ። በምኑ ነው ከአርሽ በላይ ያለው? በዛቱ ነው። ዛት ስትል ምንድን ነው? ግልጽ ነው እኮ ዛት ማለት ነው። አማርኛ አድርገው እስኪ። አካል ማለት ነው።
ስለዚህ አላህ በአካሉ ከአርሽ በላይ ነው ስትል ምን አይነት አካል ነው ያለው? አላህ ከአርሽ በላይ ያለው ለምሳሌ ምን ምኑ? ሁሉም ሁሉም ከአርሽ በላይ ነው ማለት ነው። እጅ እግሩ ሁለመናው። ኦኬ ጭንቅላትስ አለው? አልተገለጸም። ኦኬ ከአርሽ በላይ ያለው በሙሉ ያላ ባህሪ ነው? ፍጡር ከአርሽ በላይ አለ? ፍጡር ከአርሽ በላይ አለ? የለም። የለም። ምን አለ እርግጠኛ ነህ? የለም የለም። ምን አለ እርግጠኛ ነህ? እርግጠኛ ነኝ። የፍጡር መጨረሻ ስለሆነ ከሱ በላይ የለም። ኦኬ አንድ አዲስ ስቲልስ እናችንን ያት ክርስቲያን ፍጡር ካለ ያ ነገር ቆይ ፍጡር ካለ ማለትም ከአላህ ጋር አብሮ የተቀመጠ ነገር የለም ብለህ ነው የምታምነው አንተ? የፍጡር ማለቂያ ነው። ራይድ አሰሊን 419 አንድ ክፈተው። ከአርሽ በላይ የፍጡር ማለቂያ ነው። ከአርሽ በላይ ምንም ፍጡር የለም አይደለ? እንደተስማማ ነው። አልተገለጸም ይላሉ ይመስላል። ከአርሽ በላይ ምንም አይነት ፍጡር የለም፣ አላህ ብቻ ነው ያለው አይደለ? ኦኬ እችን እስቲ እናንብባት። ፍጡር የለም ከአርሽ በላይ ያለው ፍጡር አይደለም ብሎናል። አርሽ የፍጡራን ማለቂያ ነው ብሎናል። እቺ አንብባት እስቲ። አረብኛውን በእንግሊዝኛው ማንበብና ተርጉማቸው ቀጥል ክርስቲያን። ቡሃሪ 7553 ላይ ነው። እሺ ሀዲሱ ያለው አብዱልአዚዝ ምን ይላል መሰለ? አቡ ሁረይራ እንደተረከው አይሄድ ዳላስ ሜሴንጀር ሴይንግ የአላህ መልእክተኛ ሲናገር እንደሰማሁት ቢፎር አላህ ክሬትድ ዘ ክሬሽን አላህ ፍጥረታትን ከመፍጠሩ በፊት ሂ ሮት ኤ ቡክ ሪትን ሂ ሃዝ ሪትን መጽሐፍ ጻፈ ይላል። ማይ ሜርሲ ሃዝ ፕሪሲድድ ማይ አንገር እዝነቴ ቁጣዬን ቀደመ ብሎ ተናገረ። ኤንድ ደ ቡክ ኢዝ ሪትን ዊዝ ሂም ኦቨር ዘ ትሮን መጽሐፉም ከእርሱ ጋር ከአርሹ በላይ ነው። አብዱልአዚዝ ከአርሽ በላይ የለም ምንም ፍጡር፣ የፍጡራን ማለቂያ አርሽ ነው ብሎናል። አላህ ዳሪ ያለው ኖት የያዘበት ኖቱ ምን እንደሆነ ታላቁ ይነግረናል። አንብቤዋለሁ እያለ ነው በህልሙ። ያ ኖት የጻፈበት እንትኑ ከአርሹ በላይ ነው ያለው ይለናል። አብዱልአዚዝ አላህ የጻፈው መጽሐፍ ፍጡር ነው ፍጡር አይደለም? ከአርሹ በላይ የሚገኘው መጽሐፍ ፍጡር ነው ፍጡር አይደለም? ያልሆነ ኤንቲቲ ከአርሽ በላይ ያለ ማለት ነው። ዝም አለ ልጁ። ምናልባት ይሄ መጽሐፍ ነው መጽሐፉ ፍጡር ስላልሆነ ምናምን የሚል መልስ እንዲመልስ እየነገሩትም ይሆናል። ግን ቁርአን ውስጥ ራሱ ፍጡር ነው ብለው የሚያምኑት ሰው ከአላህ ጋር ባረፉ እንዳለ ማሳየት እንችላለን። ምናልባት ይሄንን ካለፍን ማለት ነው። ኢሳ ራሱ እኒ ሙተወፊቀ ወረፊቁከ አለይህ ገዳይህም ወደ እኔም አንሺህ ነኝ ብሎ ራሱ ተናግሯል ቁርአን ላይ። አላህ ደግሞ ከአርሽ በላይ ነው ካሉ ያ ሰውም ወደ አላህ ከሄደ ያለው ከአርሽ በላይ ነው ማለት ነው። አለስ አላህ ከአርሽ በታች አለ ካላሉ በስተቀር
ቁርአኑ ላይም ሌላ ፍጡር መኖሩን ማሳየት ይቻላል። ያ አብዱላ ቆይ ተራ ጠብቅ። አብዱልአዚዝ ምን አልከን? ካዳ ምን ትለናለህ በዚህ ጉዳይ? ከአርሽ በላይ ፍጡር የለም ብለህናል። እዚህ ሁለት ፍጡር ያልሆኑ ነገሮች አሉ ማለት ነው አይደለ? ሁለት ፍጡር ያልሆኑ አሉ ማለት ነው አይደለ? አብዱልአዚዝ እስሚ እንደሚት በግልጽ እንግዲህ እንዳየነው አላህ ከአርሽ በላይ ነው። አርሽ የፍጡራን ማለቂያ ነው ከተባለ መጽሐፍ አለ። መጽሐፉ ደግሞ ከአርሽ በላይ ነው። ስለዚህ አርሽ የፍጡራን ማለቂያ አይደለም ማለት ነው። ለዘመናት አይ አላህ ማለቂያ ከአርሽ በላይ ነው፣ ከአርሽ በላይ ምንም የለም ፍጡር የሚለው መፈክር ውድቅ ይሆናል ማለት ነው። ውሸት ይሆናል። ኡስሚ እንኳን ደህና መጣሽ። ኡስሚ ቶርዶ ይሄኛው ነው ኡስሚ አይሰማም። ኦኬ ኡስሚ እየሰማሽ አይደል? ኦኬ አብዱልአዚዝ ምንድን ነው እሱ? አፈርክ እንዴ? አውራ እንጂ። አይነስ መሐመድ እንኳን ደህና መጣ። ሙስሊሞች ቲንክ ይሰማል። ቀጥል እስኪ መሐመድ። ሮብ ተዘጋጅተሃል? ቀጥል እስኪ መሐመድ። አላህ የት ነው ያለው ብለህ ነው የምታምነው? ለሮብ ተዘጋጅተሃል? አላህ የት ነው ያለው ብለህ ነው የምታምነው? አለን ሰቀው ተዘጋጅታለን። ኦኬ ኮልሚ ይሰማል? ይሰማል። መልካም አላህ የት ነው ያለው ብለሽ ነው የምታምኘው? አላህ የት ነው ብለሽ ነው የምታምኘው? መልስ የላቸውም። አምላካቸውን አያውቁትም። ሰዎቹ በደመ ነፍስ በቲፎዞ ነው የሚጓዙት። በደመ ነፍስ ማለት ነው። ምናል ድንቁርና ውስጥ እንዳሉ በዚህ መረዳት ትችላላችሁ። አምላካቸውን በፍጹም አያውቁትም። የት እንዳለ ምን እንደሆነ ጭንቅላት የሌለው አካል እያመለኩ ለነገሩ እንዴት ሊያውቁት ይችላሉ? ምናል ዴቪል እንደተጫወተባቸው ክርስቲያኖች አስተውሉ። ነጋ ጠባ ብንማረው ቤተክርስቲያን እንኳን ስለ አምላካችን ነው። ክርስቶስ ስለ ሰዎች የከፈለውን ቤዛነት እንዴት እንደምንማር እለት እለት ማለት ነው። ሚስጥረ ስጋዌ ሚስጥረ ስላሴን እንዴት እንደምንማር ማለት ነው። እነኚህ ሰዎች ግን ስለ አምላካቸው ሳይሆን ስለ ቂጥ ማጠብና ስለ ወሲብ ነው የሚማሩት። ፈተዋቸውን እንዳለ ቼክ አድርጉ። ደጋግሜ ነግራችኋለሁ። ከዛ ስለ አምላካቸው ስትጠይቋቸው ኤሌክትሪክ እንደያዛቸው እንዲህ ይነዝራቸዋል ማለት ነው። ይንቀጠቀጣሉ። በደመ ነፍስ ነው የሚጓዙት። እንደ ዞምቢ የሆነ ነገር አድርጎ ሲባሉ እያሉ ይጓዛሉ። ምንም ስለ አምላካቸው የሚያውቁት የለም። ምንም ማለት ነው። ከላይ የተበላሸ መሰረት እንዳላቸው ከተከታዮቻቸው መረዳት ትችላላችሁ። ስለ አምላካቸው ኦልዌይስ ሲጠየቁ አለ እንኳን የተባለው ኡስታዝ አልተገለጠም በሚል ነው የጨረሰው። ተማሪዎቹ ታዲያ ምን ሊሆኑ ይችላሉ? መምህራኖቻቸው እንደዛ ከሆኑ ተማሪዎቹ እንዴት ሊሆኑ ይችላሉ? ገስ መምህራቸው እንደዛ ከሆነ ተማሪዎቻቸው ምን ሊሆኑ እንደሚችሉ እናንተ ገምጡ። ይገባሉ። ተመሳሳይ አስተሳሰብ፣ ተመሳሳይ ጭንቅላት እንዴት እንዳለ ሰው ጭንቅላታቸው ንፍጥ ሊሆን ይችላል? አይዳውት እነኚህ ሰዎች ከኔ ጋር አብረው መማራቸው አብረው መንቀሳቀሳቸው ኢትዮጵያዊ እንደኔ መባላቸውን ራሱ እጠራጠራለሁ። የምሬን ነው። ትንሽ እንኳን የጠፍር ቆሻሻ እንኳን ጭንቅላታቸው የማይጠቀሙ ማለት ነው። ስለ አምላካቸው ሲጠየቁ አልወለደም አልተወለደም እሱ ቢጤ የለውም አምሳያ የለውም አንድ ነው አለቀ። ስለ አምላካችን እኛ እኮ 7-24 አውርተህ እንትን ብትል እኮ አትጨርስም። አንጨርስም እኮ በጣም የሚያሳዝነው በጣም የሚያሳፍረው እነኚህ ናቸው። እንግዲህ አሁን የእኛን ክሪታይዝ ሊያደርጉ የሚሞክሩት